በጣም ኮፒ ነው የሚያነሱት። አስባችኋል? የኢትዮጵያ ልጆችን አስቧቸው። የሆነ ነገር ካዩ ወዲያውኑ ነው ኮፒ የሚያነሱት። አሁን እንደዛ ነው የሚያደርገው ሁሉ። አሁን በቃ ኖርማል ተደርጎ ነው ሁሉ ነገር። ይሄ ፕራይቬት የሚደረጉ ነገሮች በሙሉ ውጭ ላይ ወጥቶ ይሄ ድፍረት ነው። አሁን ትዝ ይለኛል የሆነ ሰዓት እኔም ልሻለሁ ስልስ እንዴት አድርጋችሁ እንደሰደባችሁኝ። እኔ እንኳን ጠጥቼ በአልኮል ግፍፊነት ነው የጠጣው። ጠጥቼ እንጀራ እሱም እንጀራ ነበረ እንድችን ያረኳት። እጅ ስትልስ እጅ እንዲህ ስታደርግ እጅ እንዲህ ስትሆን ብላችሁ ለእሱ ግን ይፈቀድለታል አይደል? ዱ ዩ ሪመምበር ቤዚ ላስት ይር ትዝ ይላችኋል? ለእሱ የምትፈቅዱለት ምን ስለሆነ ነው? እኔ ስልስ አያምርብኝም? እኔ ስሰማ አያምርብኝም? እኔ ላይ አያምርም አላላስ ራሱ ለእሱ ይፈቀዳል። ለምትፈልጉት ሰው ትፈቅዳላችሁ፣ ለማትፈልጉት ሰው አትፈቅዱ። ምን ያስቃል? ናምባይ ዩሲ ይሄ ጥሩ ነው እያላችሁ ነው አይደለ? ታዲያ ለእኛ ጊዜ ለምን መጥፎ ሆነ? ለእኔ ጊዜ ለምን መጥፎ ሆነ? ዛሬ ማውርድባቸዋለሁ። ሳምንቱን በሙሉ አለ። ለምንድን ነው ለእኔ ጊዜ መጥፎ የሆነው? ለሌሎቻችን ጊዜ መጥፎ የሆነ መላስ ማለት ነው። ከዛ በፊት እኛ ስንልስ አፈር ይላስሽ፣ አፈር ያስልስሽ፣ አፈር እንደዚህ ያድርግሽ ምናምን። አንቺ ግን ዝቅ ብለሽ ለባልሽ ጎንበስ ብለሽ ስትሰግጂ ግን ችግር የለውም ቤት ውስጥ። እኛ ግን እንደዚህ እንጀራ ጌተን እንደዚህ ስለበላን ስትሰግዱን ነበር። ስትሰግዱ ነበር። ዩሲ ዛትስ ዋይ አንድ ነገር ልንገራችሁ። የእናንተ በተለይ የእናንተ የቆረቆንዳ ሴቶች ማለት ነው የእናንተ የአሮጊቶችን ፍላጎት ሌላው ላይ ለማየት አትሞክሩት። ኦኬ፣ ይሄ ሾው ነው፣ ቲክቶክ ነው፣ ሶሻል ሚዲያ ነው። ሲፋን የለቆንጆ ሶሻል ሚዲያ ነው ነው ቴንክ ዩ። ከሰራ የማይሸለምበት ምንም ምክንያት የለው። ግን ጥያቄያችን የሁላችንም ለምሳሌ አሁን አዶናይ በሚሰራው ነገር ማንም የሚጠላው የለም። ሁላችንም ላይክ ለማድረግ ሁላችንም ደስ ይለናል። ግን ለእኔ ጥያቄ የሚሆነው ምንድን ነው? አዶናይ ካናዳዊ ነው። እኔ ሌላ ምንም እንትን የለብኝም። አዶናይ ካናዳዊ ነው እና ኢትዮጵያ ውስጥ ያሉት ልጆች አሁን ስም አከሌ ብዬ መጥራት አልፈልግም። ኢትዮጵያ ውስጥ ያሉት ልጆች ደግሞ በኢትዮጵያ ኑሮ ቲክቶክ ላይ ከዛ የበለጠ ነገር አድርገዋል፣ ሰርተዋል። ቲክቶክ የሚያስፈልገውን ነገር በሙሉ አድርገው ሰርተዋል፣ አሳይቷቸዋል። ወደ ዘርም ወደ ጥላቻም ወደ የነሱንም ደግሞ ስራ ማጣጣል ምናምን የሁሉ ኢቨን የአዶናይ ጭምር ቢሆን ማጣጣል የለብንም። አዶናይ ጥሩ ሰርቷል። የራሱ የሆነ ኮንቴንት አለው፣ ከሌላው ይለያል። እብድ ነው። አሁን እንደ እብድ በቃ ክሬዚ የሆነ በቃ ደስ ይላል። እኔ ድብልቅልቅልቅ የሚያደርገው ለየት ያለ ነው። በቃ ሞቅ ደመቅ ያደርገዋል። ለየት ያለ ስታይል አለው። ለየት ያለ ኮንቴንት አለው። ለየት ያለ ኮንቴንት ክሬተር ነው። ያ ሴክሹዋል ስሜታቸውን ያነቃቀላቸዋል ለሴቶቻችን። ለወንዶቻችን ደግሞ ምን አስተምሯል ለሚለው ነገር ምላስ አስተምሯል። ያረጋያ ስላሰለኝ እኔ በነገራችን ላይ እናንተ ናችሁ ሸፈዳችሁበት። በተለይ ሴቶቹ በጣም ሸፍዳችሁበታል። አይስወር በጣም ሸፍዳችሁበታል። እናንተ ስለሻፈዳችሁ ግን የእናንተን የመሻፈድ እርካታ በቲክቶክ ማውጣት ያለባቸው አይመስለኝም። ገብቷችኋል?
እናንተ ሁላችሁም በቃ ጨልሞባችኋል። ኦፍኮርስ ለምን አይጨልምባቸው? ማንሽም የኢትዮጵያ ሴት የምትመኙ አይነት ወንድ መሆኑ እኛ በአሁን ብዙ ጊዜ እኛ ግልጽ እንናገራለን። ምን አይነት ወንድ ነው የምትፈልጊ ብትይ የተቆላ ወንድ ልሻለሁ። የሚቆላ ወንድ ሞቅ የሚያደርግ ነው የምልሽ። እናንተ ግን አያችሁ አሁን ስሜታችሁ እየወጣ ይኸውላችሁ። አሮጊቷ እንኳን አሮጊቷ የአቶ ሸዋንግዛ እንዲያውቅ እጅ ስልስ ለሴት ልጅ ያለው ክብር እሱን ሲያሳየን በጣም ነው በቃ በጣም ነው ደስ ያለን። በጣም በዚህ ሊከበር ይገባል። ግን 25 ዓመት ግን በትዳር ኖራችኋል። you see that's you guys you women your problem that you know ሳትፈልጉ 25 ዓመት እንዴት ነው ከሰው ጋር የምትኖሩት ብዬ ሳስብ እኔ እናንተ ሰዎች እኔ ከአከሬ ጋር ያው 20 ዓመታችን ነው። ግን እንደ አዶናይ አይነት ነገር ሰጠኝ አዶናይዬ አንደኛ በወጣ አዶናይ ለምን ራስሽን አትሸልሚም? ራስሽን እስከነባልሽ እስከነምናምን ለምን አትሸልሚም? ለሱ ለምን ራስሽን ለሽልማት አትቀርቢለትም? ለስኬትም ነሽ ሽልማት ይሄ አይደለም። የሰው ፍቅር ሰጥቶታል። እንኳን እግዚአብሔር የሰው ፍቅር ሰጠ እንኳን ኢትዮጵያኖች ተቀበሉት። ጠይቃችሁናል? እኛን ጠይቃችሁናል? ተቀብለናል ብለናችኋል? መጀመሪያ እንግዲህ እኔ ነኝ የተቃወምኩት። እንዲያው ግን እኔ የተቃወምኩት ስራዎቹን አይቼ አወዳድሬ አይደለም። ካናዳ ነው። ሄስ ፍሮም ካናዳ አንድ ካናዳዊ ነው። ሁለተኛ ቁሌታ ነው። ሶስተኛ እኔ መች ልወዳደር አልኩኝ። አንደኛ ነገር እኔ ቦታዬም አይደለም። አንደኛ እኔ የምወዳደረው ከአክቲቪስቶች ጋር እንጂ ከነሱ ጋር አይደለም። ሶስተኛ እዛ ጋራ ቆራካችሁ ከስም ይወራል ኮፒሊካ ቶማ ያቆሰው የምለር የሚመጣ ሄደበታል። ጠብቂ ሄደበታል። እኔ መድኃኒት የሰበሰብኩት ሰሞኑ ሄድበት እኮ ነው። እዚህ ምጠት ዴላ ፍቻሌ ምን ማለት ነው? ሽት ማለት ነው። አሙሽ አይቀርብኝ። ቆይ ቆምጆዋ ቺቺ አረታው አይደለም። ትቻለሁ እንትን ነው ወላይታ አባቴ እኮ ወላይታ ተሆኖ ተገኘኩ። ወላይታ እውነት አባቴ ወላይታው ምን ተገኘ? ፊት የራሱ የደቡብ እኮ ነው። ታዲያስ ጉንጋንጋ ማይ ኔምስ ጉንጋንጋ ጉንጋንጋ የእውነቴ ነው። በዛ በኦሮሚያ በኩል በወለጋ በኩል ማለት ነው። በወለጋ በኩል ኧረ እናቴ እንትናት አሉ ሀዲያ
በወለጋ በኩል ሸውደው ገብተው ነው ወለጋ ነው ሸውደው ድሮ በዛ በኩል ገብተው በዛ በእንትን በኩል የሚገባ የለም በእሱ በኩል ገብተው አላባ በዛ በኩል ገብተው እኔ እኮ ከኋላ ሳይ ነገር ወደዛ ነው ይላል እኮ ጀርባ ያለው ለምሳሌ ማለት ነው ቁጭ ነሱ ለዚህ እኮ ነው ብዙ ጊዜ አይታችሁ ነው በጣም ምግባባቸውና በጣም ምግባባቸዋለሁና በጣም ምግባባቸውና አቤት አሁን ደግሞ ለምን በድሮ ቤት አድርገው በበፊቱ ቤት አድርገው በሌላ በኩል አድርገው በዛ በኩል ድሮ አሉ ፊትሽ ኦሮሞ ፊትሽ ነው ሳምሪን ግቢ በሏት ግቢ ላይ ግቢ በሏት ስጋ በጣም ወዳሉ ገባችሁ የሰው ስጋ ጭምር ማለት ነው ማለት የሰው ስጋ ስላችኋል አይደለ ያልጋ ላይ በጣም ነው የምወደውና ሳስበው በቃ ስጋ በጣም ወዳለውና ያው ኬት እንደውም ኩራሴን አገኘ በነገራችን ላይ ወደ አዶናይ እንሄድና እና አዶናይ በምንድን ነው የምትወዱት የሚለው ላይ ነው እኮ ነው በምንድን ነው የምትወዱት አሮጊቶች በጣም ወጣት ቆንጆ ሴቶች ምናምን ነገር ወጣው ሰፖርት ሲያደርጉት አላየንም እንደምታዩት ያው የኔ ዘመዶች ወላይታዎች ሀዲያ ከምባታዎች ናቸው አዶናይ እያሉ ያስቸገሩት እንጂ የኔ ዘመዶች ማለት ነው በጣም አስቸግረዋልና አዶናይ ምናምን አዶናይ እያሉ ያው አንድ አይደለ የነሱ ልጆች እንትን ስለሚረዳ እነ ቸካሳ ገንጋሳ ማነው ስማቸው እነዛ 3 ልጆች ቸዋሳ ዱቡሳ ምናምን እነዛ 3 ልጆች ያሳደጋል ኢትስ ጉድ አሪፍ ነው ማሳደጉ እንደግፈዋለን ማነው ስማቸው የልጆቹ ስም ማነው ኖ አዶናይ የሚያሳድጋቸው ልጆች ቸካሳ ባይሳ ደቻሳ ጉንዳሳ ምናምን እነሱን ያሳድጋቸዋልና ያው የነሱ ሀገር ሰዎች ያው እኛ የኔ ሀገር ሰዎች ማለት ነው ወላይታዎቹ ሀዲያ ከምባታ ምናምን ነው አዶናይ እያሉ ይመርቁታል ገባችሁ ያ ምርቃት ግን የሚሆነው እዛ ብቻ ነው እንጂ ቲክቶክ ላይ ግንኙነት አይኖርም ብዬ ነው የማስበው እና አይታችሁ እንደሆነ አዶናይን የሚደግፉ ሴቶች በእድሜ ከ40 ዓመት በላይ የሆኑ ናቸው በገባቸውን እንደዚህ ሰው ነው የሚነሱት አዶናይ በተለይ ጃኒን እንደዚህ አርጎ ሲያስጠቅስ አይታ ወይኔ አንድ ቀን ጉርሻ እንኳን ሳናገኝ እያሉ የሚሉ ሴቶች ናቸው ራሳቸውን በራሳቸው የሚለብሱ አይስዌር ራሳቸውን በራሳቸው የሚለብሱ እስቲ በጣም ቢዩቲፉል ጋር ሊሆነች አይታችሁ ነው ሶሻል ሚዲያ ላይ አይላቭ አዶናይ የምትል አላያችሁ አይታችኋል ወንዱ ነው እንዲያውም አዶናይን እንዲያደርጋለሁ ገላሃለሁ የሚል የሆነ ገንጋ ፊቶች ናቸው የዘመዶች ናቸው በጣም እየረበሹ ያሉት በጣም እየረበሹ ሰይፈ ፋንታሁንን እንገላሃለን የሚለው ማለት ነው ኢትስ ኖት ጉድ ጥሩ አይደለም ገባችሁ እንገላሃለን እናርዳለን እንገላለን ምናምን ጥሩ አይደለም የኔ ዘመዶች እረፉ ምክንያቱም በጮኸ በለፈለፈ ምናምን አይደለም አሮጊቶች ወገባቸውን ይዘዱ አዶናይ እኮ በጣም እንደዚህ ያነቃቃኝ ወፋፍራሞች ምክንያቱም ብዙ ወፍራም ስለነበረ ድሮ በጣም እንደዚህ ወፍራም ስለነበረ ነግሯቸዋል እንዴት አድርጋችሁ ወይ ትሉዝ እንደምታደርጉ ስፖርት እንዴት እንደምትሰሩ ራሱ እንዴት እንደቀነሰ ምናምን ነገር ነግሯቸዋል ለምን ሌሎቹን አላዳመጣችሁም ነበረ እነ ናቲ ነበሩ እነ ብሩኬ ነበሩ ማነው ስሙ ብዙ ልጆች ነበሩ እነሱን አስገባል እነሱን አላዳመጣችሁም ቢኮዝ እነሱ ሴጋ ይጠበጥሩ የኢትዮጵያ በጣም ሴንሲቲቭ ሳይቱን አውቆታል ገባችሁ ልጁ ሚዲያ ከካናዳ ሾው ላይ አይቷል ከአሜሪካን ሾው ላይ ጥጥጥ አድርጎ አይቶታል
ገባችሁ? ከማን ምን ሲነሳ ኢትዮጵያ ህዝብ ምን ሲነገረው ዋይ እንደሚል በመጀመሪያ እሺ ዋን ፌክ አስገባሻለሁ ሴጋ ተረጥባለሁ ሲል ኢንተረሳንት የሴክስ ነገር ሲነሳ ኢትዮጵያ ህዝብ ቀድሞ ጦር ሜዳ በሙሉ ይሄዳል። የሴክስ ጦርነት ቢኖር ሁላችሁም ትዘምታላችሁ። ችግሩ ግን እንዴት ነው የሚመጣው ነው። እንዴት ነው እዛ ላይ ራሱ ሽክሽካው እንዴት ነው የሚመጣው? ጥያቄ የሚሆነው እንዴት ነው የሚሰራው? ገባችሁ? ለዚህ ነው ስስ ብልታችሁን አውቀው ስለ ሴጋ ያወራል፣ ስለ ሽክሽካ ያወራል። ሰግጥ ይላል። ምክንያቱም ሰገጤ ስለሆናችሁ ሰግጥ በቃ ፋራውን አትማር ደደቡን በቃ አዋቂ ሳይሆን ታዋቂ ሁን። ይሄንን ነው የሚላችሁ። ስለዚህ አላዋቂ ደግሞ ስለበዛ የ27 ዓመት ውጤት ስለሆነ የ27 ዓመት ውጤት ደግሞ አለማወቅ ደግሞ ዝም ብለህ ትሄዳለህ፣ ትፈምሳለህ፣ አለቀ። ስለዚህ ሰግጥ ሲል ዝም ብለህ ሰግጥ። ፋራውን በቃ ኢትዮጵያ ህዝብ ፋራ፣ ትውልዱ ፋራ፣ ደደብ፣ ገንገበት፣ ሴጋ ምናምን ድርጊት ዝም ብለህ በቃ ምናምን በቃ አሁን እንግዲህ ትውልድ እዚህ ጋር ያለው ትውልድ ምን ሆነ ማለት ነው? ጋዴሚት ግን ከህይወቴ ጋር ተወዳደር። ሻፍቱ ዲግሪ ኮምፒውተር ሳይንስ አዲስ አበባ ዩኒቨርሲቲ ተምራለች። አይ ልዩነት ኢትዮጵያ ውስጥ የተማረ የማይከበርበት ለዚህ ነው ዲግሪው ዲፕሎም ክብር የለውም። ኮምፒውተር ሳይንስ ዲግሪ ያላት ሴት ናት። ሶሻል ምንድነው ዲግሪ ያላት ስለዚህ ይቺ ልጅ የምትናገረው በሙሉ ለደደብ አይገቡም፣ ሊገባንም አይችልም። የምታሳያቸው አክቶች፣ የምታስተላልፋቸው መልእክቶች፣ የምትሰራቸው ስራዎች፣ ኮንቴንቶቿ ጥራቱ ለዚህ ነው ገባችሁ? ኢስት አፍሪካዎች መርጠው ከዚህ ሁላ ደደብ ዲግሪ ከሌለው ቲክቶክ በሙሉ ዲፕሎም ከሌለው ቲክቶክ በሙሉ አንድ የተገኘችው እሷ ናት። ለዚያም ባለ 2 ዲግሪ ሀገራችሁን የሚያኮራ ሰው ሀገራችሁን የሚያሳፈር ገባችሁ? ለዚያም ካናዳ አልሳካ ሲለው ኢትዮጵያ መጣስ ዌልካም ኤኒታይም ዌልካም። አንተ ፌመስ ሆንክ አንተ ፌመስ አልሆንክ እብድም ይቀበላል ኢትዮጵያ። ሬሳም እንቀበላለን። አንዳንዴ በሰላም ትሄዱና ስትመጡ ሬሳችሁ ሲመጣ ኢትዮጵያ ስለሆናችሁ ሬሳችሁንም እንቀበላለን። እንኳን ቆማችሁ አይደለም ለማለት ነው። ስለዚህ እንኳን በሰላም መጣ ችግር የለው። ግን ለትውልድ የሚሆነው ምንድነው ማን ነው ብለን ነው ማሰብ ያለብን። ቆይ ማማ ስሞትልሽ ገባችሁ? ያ ነው እቺ ልጅ ምን ታመጣለች? ምን ታስተምራለች? ምንስ እየሰራች ነው? ምንስ እያደረገች ነው? ሌሎቹ ራሱ ብትለው ዲግሪ ያለው አካውንቲንግ